የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሐሙስ ምሽት በሰጡት መግለጫ ላይ የተጠቀሟቸው ንጽጽሮች በብዙ ክርስቲያኖች ዘንድ ከፍተኛ ቅሬታንና ውዝግብን ቀስቅሷል። በተለይ ደግሞ በመካከለኛው ምስራቅ እየተካሄደ ባለው የእስራኤል የአሜሪካና የኢራን ጦርነት መካከል ላይ ሀሳባቸውን ወይ ደግሞ ድጋፋቸውን የሚሰጡ ግለሰቦች አሉ። እንደየገባቸው ነገር አብዛኞቹ ነገሩን በሃይማኖታዊ መነጽር የሚመለከቱትም ሰዎች አሉ። የሙስሊምና የክርስቲያን አድርገው ብቻ በመረዳት የሚደግፉ የሚነቅፉ ሰዎች አሉ። ይህ ዓለም ላይ እየታየ ያለ ጉዳይ ነው። እኛም ሀገር ላይ የምናየው ነገር ነው። ማህበራዊ ሚዲያ ላይ በዚህ ጦርነት ሳቢያ ሰዎች እንካ ሰላምቲያ ሲለዋወጡበትም አይተናል። አሁን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ንግግር ጀርባ በጣም ብዙ የተከፉ ከዚህ ቀደም በዚህ ጦርነት በእስራኤል ጎን ሆነው ሲደግፉ እስራኤል ባሸነፈች ሲሉ የነበሩ ሰዎች በብዙ ሲከፉ ታይተዋል። ጠቅላይ ሚኒስትሩ ምንድን ነው ያሉት? ጠቅላይ ሚኒስትሩ በንግግራቸው ወቅት የኃይልን አስፈላጊነት ለማጉላት በሚል ታሪክ እንደሚያሳየው በሚያሳዝን ሁኔታ ኢየሱስ ክርስቶስ በጄንጊዝ ካህን ላይ ምንም አይነት ብልጫ የለውም ማለታቸው ለተቃውሞ መነሻ ሆኗል። እሳቸው ከክርስቶስ ጋር ያነጻጸሩት ጄንጊዝ ካህን ማን ነው የሚለውን ወደ ኋላ እንመለስበታለን። ኔታንያሁ በንግግራቸው ወቅት የሰው ልጅ ታሪክ ሁልጊዜ በበጎነት ላይ ብቻ የተመሰረተ እንዳልሆነ በመጥቀስ ነው እንግዲህ በቂ ጥንካሬ፣ ጭካኔ፣ ኃይል ካለህ ክፋት በበጎነት ላይ የበላይነት ሊያገኝ ይችላል ብለው ንግግራቸውን የተናገሩት። ኔታንያሁ ታዲያ በሰጡት መግለጫ ላይ ታሪክ እንደሚያሳየው በሚያሳዝን ሁኔታ ኢየሱስ ክርስቶስ በጄንጊዝ ካህን ላይ ምንም አይነት ብልጫ የለውም። ምክንያቱም በቂ ጥንካሬ፣ ጭካኔና ኃይል ካለህ ክፋት በበጎነት ላይ የበላይነት ሊያገኝ ይችላል ብለው ነው እንግዲህ እሳቸው የሚያነጻጽሩት የጄንጊዝን ክፋት ከክርስቶስ ጋር እያነጻጽሩ ማለት ነው። ይህ አባባላቸው በተለይም ደግሞ የክርስትና እምነት ተከታዮችና የሰብአዊ መብት ተሟጋቾችን ያስቆጣ ሲሆን ቅዱሳን እሴቶቻችንን የሚያቃልልና ጭካኔን የሚያበረታታ ነው በሚል ከፍተኛ ትችት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ እየተሰነዘረባቸው ይገኛል። ከብዙ ሰዎች ለተነሳባቸው ስድብና ትችት በኤክስ ገጻቸው ላይ ምላሽ ሰጥተዋል። ታዲያ የሰጡት ምላሽ ምንድን ነው የሚለው ጠቅላይ ሚኒስትሩ ንግግራቸው ሃይማኖታዊ ስድብ ሳይሆን የታሪክን እውነታ መግለጽ ፈልገው እንደሆነ ነው ያብራሩት። ምንም አይነት የታሪክ እውነታ ቢሆን ይህ ግለሰብ ከክርስቶስ ጋር ሊነጻጸር አይችልም ብለው ደግሞ መልስ የሚሰጧቸውም ብዙ ናቸው። ታዲያ እንደ ቤንያሚን ኔታንያሁ ገለጻ ከሆነ ሀሳቡ የታዋቂውን የታሪክ ምሁር የዊል ዱራንትን የፍልስፍና ሀሳብ መነሻ ያደረገ እንደሆነ ነው እሳቸው የሚጠቅሱ ያሉ። ታዲያ በዚህ ምክንያት ነው እጅግ በጣም ቀላል የማይባል ትችት እየተሰነዘረባቸውና እየተነሳባቸው የሚገኘው ከብዙ ዓለማት ማለት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደዚህ አጀግነው አሞግሰው ከኢየሱስ ጋር ያነጻጸሩት ጄንጊዝ ካህን ማን ነው የሚል ጥያቄ መነሳቱ አይቀርም። ለመሆኑ ጄንጊዝ ካህን ማን ነው? ጄንጊዝ ካህን ከተማዎችን በከበባ ሲይዝ እጅ ካልሰጡት ህዝቡን በሙሉ የመጨፍጨፍ ልማድ የነበረው ጨካኝ ሰው ነው። በተለይም በፋርስና በመካከለኛው እስያ በነበረው የኳሬዝሚያ ዘመቻ ወቅት በሚሊዮን የሚቆጠሩ ሰዎችን በአንድ ጊዜ ያስጨረሰ ሰው ነው። አንድን ከተማ ሲወር የከተማዋ ነዋሪዎች እስከ መጨረሻው ሰው ድረስ እንዲገደሉ ካደረገ በኋላ ከተማዋን አርሶ ወደ እርሻ መሬትነት እንዲቀየር የሚያደርግና ይህንን ደግሞ ካላደረጉና ይህንን አድርጎ ካላየ የማይረካ በጣም ጨካኝ ሰው እንደሆነ ነው የሚነገርለት። ተቃውሞ የገጠሙትን ህዝቦች በሙሉ ጭንቅላት በመቁረጥ ፒራሚድ በመስራትና ሌሎች ከተማዎች እንዲፈርሱና ያለምንም ጦርነት እጃቸውን ሌሎች ደግሞ እንዲሰጡ እያስፈራራ የሚያደርግ ሰው ነው። ይህን ጭካኔ በወቅቱ የነበሩ ህዝቦች ሞትን እንዲመርጡ የሚያደርግም አስፈሪ ሁኔታ ፈጥሮም እንደነበረም ይነገራል። እንዲህ ካለው ጨካኝ ሰው ስር ሆኖ ከመተዳደር ደግሞ እያሉ ራሳቸውንም ያጠፉ የነበሩ ህዝቦችም ነበሩ። የሰዎችን ህይወት ከመቅጠፍ ባለፈም የመስኖ መስመሮችን በማውደም የእርሻ ቦታዎችን በማቃጠልና የውሃ ጉድጓዶችን በመድፈን ህብረተሰቡ ዳግም እንዳያገግም ምናልባትም ከተማው እንዲወድም ከተማው ተከቦ ከተማው ውስጥ ያሉ ህዝቦች እንዲያልቁ ተብሎ ትእዛዝ ተሰጥቶ በህይወት የተገኙት እንዲያልቁ ከተደረገ በኋላ ምናልባት የተረፉ ካሉ ከወታደሮቹ ተደብቀው የተረፉ ደግሞ ካሉ ሰርቫይቭ እንዳያደርጉ የውሃ ጉድጓዶችን በመድፈን እነዚህ ሰዎች በውሃ ጥምና በችግር በረሃብ በድርቅ ህይወታቸውን እንዲያጡ ያድርግ የነበረ ሰው ነው። ታዲያ ከዚህ ሰውዬ ጋር በተመለከተ ከ2003 ዓ.ም አካባቢ የተደረገ እጅግ በጣም አስገራሚም አስደንጋጭም ጥናት ነበረ። በ2003 ዓ.ም ላይ በተደረገ የጄኔቲክስ ጥናት እና ምርምር ውጤት እንደሚያሳየው ከሆነ ከብዙ ሴቶች ጋር በነበረው ግንኙነት የተነሳ የግለሰብ ጄንጊዝ ካህን ማለት ነው በአሁኑ ወቅት በዓለም ላይ ከሚገኙ ወንዶች መካከል በግምት በ0.5% የሚሆኑቱ ወይንም ደግሞ ከ200 ወንዶች አንዱ የጄንጊዝ ካህን ቀጥተኛ የዘር ግንድ ያላቸው ሰዎች እንደሆነ እየተነገረ ይገኛል።
እንግዲህ በዚህ ልክ ከሆነ የዘር ግንዱ ሰፍቶ የሚገኘው በወቅቱ ይተኛቸው ያገኛቸው ከነበሩ ሰዎች ሴቶች ምን ያህል ሰው ነበር የወለደው የሚለው አጠያያቂ ጉዳይ ነው። ይህ በእንዲህ እንዳለ ታዲያ የእስራኤሉን ጠቅላይ ሚኒስትር የቤንያሚን ኔታንያሁን ይህንን የንጽጽር የተንተራሰ ንግግር በተመለከተ ያስተላለፉትን መልእክት በተመለከተ የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ ታዲያ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በቅርቡ የሰጡት መግለጫ ኢየሱስ ክርስቶስ ላይ የተሰነዘረ ጥልቅ ንቀት ነው ሲሉ በጽኑ ነው የኮነኑት። ይህ ትችት የቀረበው ቤንያሚን ኔታንያሁ በንግግራቸው መግቢያችን ላይ እንደነገርናቸው ማለት ነው ታሪክ እንደሚያሳየው ኢየሱስ ክርስቶስ ከጄንጊዝ ካህን የተሻለ ኃይል የለውም፣ ምክንያቱም ኃያልና ጨካኝ ከሆንክ ክፋት በበጎነት ላይ ያሸንፋል ማለታቸውን በማንሳት ነው። እንግዲህ ይታወቃል፣ በጎነት፣ ቸርነት፣ ደግነት የክርስቶስ ባህሪ ነው። ጨካኝነት፣ ክፋትና ደግሞ አምባገነንነት የጄንጊዝ መገለጫ ባህሪው ነው። ይህን ነው አባስ አራቅቺ በማህበራዊ ሚዲያቸው ላይ ተቹት። አባስ አራቅቺ በማህበራዊ ገጻቸው ላይ ታዲያ ባስተላለፉት መልእክት ኔታንያሁ በዩናይትድ ስቴትስ በሚገኙ ክርስቲያኖች ድጋፍ ላይ የሚደገፉ ሆነው ሳል እንዲህ ያለ ንግግር ማድረጋቸው እጅጉን አስገራሚና ንቀት ነው ሲሉ ነው የገለጹት። ሚኒስትሩ ምንድነው ቀጥላ ያሉት? በዩናይትድ ስቴትስ ኦፍ አሜሪካ በሚገኙ ክርስቲያኖች በበጎ ፈቃድ ላይ ለሚደገፍ ሰው የኔታንያሁ ግልጽ የሆነ የኢየሱስ ክርስቶስ ሰላም በእርሱ ላይ ይሁንና ይላሉ። ኢየሱስ ክርስቶስ ላይ ያሳዩት ንቀት እጅጉን የሚገርም ነው። ቀጠናችን ካያቻቸው አረመኔ ገዳዮች መካከል እጅግ የከፋ ለሆነው ለጄንጊዝ ካህን ያለውን ያልተገደበ አድናቆትም በአሁኑ ወቅት ካለበት ተፈላጊ የጦር ወንጀለኝነት ደረጃ ጋር የሚመጣጠን ነው ያሉ የእስራኤሉን ጠቅላይ ሚኒስትር የቤንያሚን ኔታንያሁን አሁናዊ ሁኔታ እሳቸው ከክርስቶስ ጋር ካነጻጸሩት ከጄንጊዝ ካህን ጋር የእሳቸው ጭካኔና ክፋት እኩል ነው እያሉ ነው የሚገኙት ሚኒስትሩ። እንግዲህ ቤንያሚን ኔታንያሁን በብዙ ሲያስተቻቸው የሰነበተው ውሎ ያደረው ጉዳይ ይሄ ነው። ከዚህ ጋር ተያይዞ ደግሞ ወደ ሌላ ጉዳይ እንምጣ። የኢራቅንና የሩሲያን ወዳጅነት በተመለከተ እናነሳና ከዛ ደግሞ የሩሲያንና ዩክሬንን ደግሞ ጉዳይ እግረ መንገዳችንንም አንስተን እናያለን። እንግዲህ የዓለም ሀገራት ሁሉ ፊታቸውን አዝሮባታል የምትባለው ኢራን ጥቂት ሀገራት ግን ከእሷ ጎን እንደቆሙ እየታየ ይገኛል። በአንድም በተዘዋዋሪም ወይ ደግሞ በድብቅም በገሃድም እየረዷት ነው ከሚባሉ ሀገራት መካከል ያው ሩሲያና ቻይና መሆናቸው ይታወቃል። ታዲያ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢራን ታማኝ ወዳጅ ሆነው እንደሚቀጥሉ ማስታወቃቸው ደግሞ ከዚህ ቀደም ከኢራን ጎን ስለመቆማቸው ማሳያ ነው እየተባለ ነው። ፑቲን ይህንን ያስታወቁት እንግዲህ ኢራን የአዲስ ዓመት መለወጫ ወይም ደግሞ ኑሩዝን አስመልክተው ባስተላለፉት መልእክታቸው ነው። የሩሲያው ፕሬዝዳንት ጽህፈት ቤት እንዳለው ከሆነ ፑቲን የመልካም ምኞት መግለጫቸውን ያስተላለፉት ለኢራኑ ከፍተኛ መሪ አባታቸውን ተክተው ላሉት እና ደግሞ እስካሁን የሀገሪቱ መሪ ሆነው ከተመረጡ በኋላ ብቅ ብለው ላልታዩት ለአያቶላ ሙጅታባ ኻሜኒና ለኢራኑ ፕሬዝዳንት መሱድ ፔዜሽኪያን ነው የመልካም አዲስ ዓመት መግለጫቸውን የላኩት። ፕሬዝዳንት ፑቲን ለኢራን ሕዝብ ባስተላለፉት መልእክት ደግሞ ምንድን ያሉት? ይህንን አስቸጋሪ ሁኔታ በጽናት ታልፉታላችሁ ብዬ አምናለሁ። ሩሲያ የኢራን ታማኝ ወዳጅ ሆና እንደምትቀጥልም እገልጻለሁ ማለታቸው ነው እንግዲህ አሁን እየተዘገበም እየተነገረም ያለው። ይህንንም ደግሞ ሮይተርስ በይፋ ዘግቦታል። ይህ በእንዲህ እንዳለ ታዲያ የሩሲያ ፕሬዝዳንት ቭላዲሚር ፑቲን አሜሪካ ለዩክሬን የምታደርገውን የስለላ መረጃ ልውጥ ካቆመች ሩሲያን በተመሳሳይ ለኢራን የምታደርገውን ድጋፍ ለማቋረጥ ዝግጁ መሆኗን አስታውቀዋል። እንግዲህ የዓለም ፖለቲካ እንደዚሁ ነው። ፖለቲካ ላይ ቋሚ ወዳጅ ቋሚ ጠላት የለም። ሁሉ ነገር ያገም ጠገም ነው። አሜሪካ ዩክሬንን እየረዳቻት እንደምትገኝ ሩሲያ ታውቃለች። አሜሪካም ደግሞ ሩሲያ ኢራንን እየረዳች እንደሆነ ታውቃለች። ይህም ደግሞ የዓለም ህዝብ ሁሉ የሚያውቀው ጉዳይ ነው። ስለዚህ ቭላዲሚር ፑቲን ያቀረቡት ጥያቄ ምንድን ነው? አሜሪካ ለዩክሬን የምታደርገውን የስለላ የመረጃ ልውውጥ የምታቆም ከሆነ እኛም በአንድም ይሁን በተዘዋዋሪ ለኢራን የምናደርገውን ነገር እናቆማለን እያሉ ነው። አጃይብ ነው። እንግዲህ ዓለም ላይ ማንም ለማንም ሀገር የዘላቂ ወዳጅ አይደለም። ጥቅሙን ነው የሚያስጠብቀው። ጥቅሙ የተነካበት ሀገር በሙሉ የሆነ ጊዜ ወዳጅነቱ ያቆማል ማለት ነው። ታዲያ ይህ ያልተጠበቀ የዲፕሎማሲ ጥያቄ የቀረበው በመካከለኛው ምስራቅ ያለው ግጭት ዓለም አቀፍ መልክ እያያዘ በመጣበት ወቅት ሲሆን ጥያቄው የቀረበው ባለፈው ሳምንት በሚያ ፍሎሪዳ በተደረገ ሚስጥራዊ ስብሰባ ላይ መሆኑን ነው እንግዲህ ዘገበውና እየተነገረ የሚገኘው። በስብሰባው ላይ የሩሲያ ልዩ መልእክተኛ ክሪል ዲሜትሪቭ ከፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር ተገናኝተው መወያየታቸው ታውቋል። በዚህም የሩሲያ መንግስት ለኢራን የሚሰጠውን ወታደራዊ የስለላ መረጃ ለማቋረጥ ፈቃደኛ መሆኑን ቢገልጽም ይህ ተግባራዊ የሚሆነው ግን አሜሪካን ለዩክሬን የምታደርገውን መሰል ድጋፍ የምታቆም ከሆነና ማስተማመኛ ከተገኘ ብቻ ነው የሚል አቋም መያዙንም
በምላሹ ደግሞ አሜሪካ ለዩክሬን ጦር የምትሰጠውን የሩሲያ ጦር የጦር ሜዳ እንቅስቃሴ መረጃዎችን ሙሉ በሙሉ እንድታቋርጥም ትፈልጋለች። ይሁን እንጂ የአሜሪካ ባለስልጣናት ይህንን ጥያቄ ውድቅ ማድረጋቸው የተነገረ ሲሆን የስለላ መረጃ ልውውጥ ለዩክሬን መከላከያ ወሳኝ ምሰሶ በመሆኑና ከሩሲያ የቀረበው ሀሳብም አሜሪካንን ከአውሮፓ አጋሮቿ ለመለየት የታለመ ነው በሚል ስጋት እንደሆነም ተገልጿል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ታዲያ አሜሪካ ለዩክሬን የምታደርገውን የስለላ መረጃ ድጋፍ እስካላቆመች ድረስ ሩሲያም ለኢራን የምትሰጠውን ወታደራዊ የስለላ መረጃ አታቆምም ሲሉ በአጽንኦት ተናግረዋል ማለት ነው። ሩሲያን ካነሳን ደግሞ ዩክሬን ወደ ሮቦቲክ የጦርነት ስልት እየተሸጋገረች ስለመገኘቷ መነገሩ ደግሞ አጃይብ እያሰኘ መጥቷል። እግረ መንገዳችንንም እሱን እናንሳ ብለን ነው። እንግዲህ ዩክሬን ወደ ሮቦቲክ የጦርነት ስልት እየተሸጋገረች ሲሆን 1/3ኛውን የፊት መስመር ሰራዊት በሮቦቶች ለመተካት ነው እንግዲህ ያቀደችው። በዩክሬንና በራሻ መካከል የነበረው ጦርነት በተለይ ዩክሬንን እጅግ በጣም አውድሟታል። ዩክሬንን የሚያውቋት ምድረገነት ነበረች፣ አሁን ደግሞ የምድር ሲኦል ሆናለች እያሉ ዩክሬን የተማሩና ዩክሬንን ከዚህ ቀደም ያውቋት የነበሩ ሰዎች አሁን ዩክሬን በምን ያህል መጠን ሩሲያ ተደብድባ ዶጋመድ እንደሆነችና አሁን ያለችበት ሁኔታ ያሳዝናቸው እንደሆነ የሚናገሩ አሉ። ዩክሬን በዘመናዊ የጦርነት ታሪክ ውስጥ ትልቅ ለውጥ ለማምጣት እየተዘጋጀች ሲሆን ወታደራዊ አዛዦች እንደሚሉት ከሆነ የምድር ላይ ሮቦቲክ ሲስተሞች ወይም ደግሞ ግራውንድ ሮቦቲክ ሲስተምስ እስከ 1/3ኛ የሚሆነውን የፊት መስመር እግረኛ ጦር ሊተካላት እንደሚችል ነው እየተናገረች ያለችው። ይህም ወታደሮቿን ቁጥራቸውን አነስተኛ ግን ደግሞ እጅግ የሰለጠኑ ኤሊት ለማድረግ ያለመ እንደሆነም ነው እየተነገረ ያለው። እንደ ዩክሬን ወታደራዊ አመራሮች ገለጻ ከሆነ ሰው አልባ የምድር ላይ መድረኮችን በስፋት የመጠቀም አስፈላጊነት የመጣው ካለው አስቸጋሪ የጦር ሜዳ እውነታ እንደሆነም ነው የሚነገረው። የማያቋርጥ የድሮን ክትትልና ከፍተኛ ውጥረት ያለበት የሎጂስቲክስ ሁኔታ መኖሩ የተለመደው የወታደሮች እንቅስቃሴና የአቅርቦት ሂደት እጅግ አደገኛና አስቸጋሪ እንዲሆንም አድርጎታል። የዩክሬን 3ኛው የጦር ክፍለ ጦር አዛዥ አንድሪ ቤሌትስኪ እንደገለጹት ከሆነ የሮቦቲክ ሲስተሞችን ማስፋፋት በፊት መስመር ወታደሮች ላይ የሚደርሰውን ጫና በእጅጉ ይቀንሳል። እነዚህ ማሽኖች የውጊያና የሎጂስቲክ ስራዎችን እንዲረከቡ የሚጠበቅ ሲሆን የሰው ልጅ ወታደሮች በከፍተኛ አደጋ ቀጠናዎች ውስጥ በብቃት እንዲንቀሳቀሱ ያስችላቸዋል ይላሉ። ይህ ለውጥ የመጣው ሁለቱም ወገኖች ዩክሬንና ሩሲያን ማለት ነው በአየር በምድርና በባህር ላይ ሰው አልባ ሲስተሞች ላይ ጥገኛ መሆናቸውን በጨመሩበት ወቅት መሆኑ ይታወቃል። ምድር ላይ የሮቦቲክ መድረኮች ለስለላ፣ ለተኩስ ድጋፍና ለአቅርቦት ስራዎች እየዋሉ ሲሆን በተለይም በጠላት የማያቋርጥ ክትትልና ጥቃት ምክንያት የሰው ልጅ መገኘት እጅጉን አደገኛ በሆነባቸው ቦታዎች ላይ በስፋት ጥቅም ላይ እንደሚውልም ነው የታሰበው። የዩክሬን አዛዦች ይህንን ሽግግር እንደ የጦር ሜዳ አብዮት ይገልጹታል። ሮቦቶቹ በጣም አደገኛ የሆኑ ስራዎችን ሲያከናውኑ፣ ወታደሮቹ ደግሞ ወደ ተለየ የክህሎት ደረጃ የተሸጋገሩ ልዩ ክፍሎች ይሆናሉ ማለት ነው። ይህ ጽንሰ ሀሳብ ታዲያ የሰው ልጅ ኃይልን ለመጠበቅ ብቻም ሳይሆን በሴንሰሮች በድሮኖችና በኢላማ መቺ መሳሪያዎች ለተዋጠው የጦርነት ሁኔታ ራስን ለማላመድ የታለመ እንደሆነም ይነገራል። ይህ እቅድ ሙሉ በሙሉ ተግባራዊ ከሆነ በግንባር ቀደምትነት የሚያስፈልጉ ወታደሮችን ቁጥር በመቀነስ እንዲሁም ደግሞ የተረፉትን ወታደሮች ውጤታማነትና የመትረፍ እድል በመጨመር የእግረኛ ጦርነት ትርጉምን ዳግም ሊለውጠው ይችላል። እልፍ ካለም እና ደግሞ በጣም ከሰለጠነም ጊዜ ከሄደ በኋላም ደግሞ ሙሉ ለሙሉ የምድር ጦር ውጊያው ከሰው ልጅ ውጭ ይሆንና በሮቦት ይሆናል የሚል እቅድም እንዳለ ነው እየተነገረ ያለው።